እኔ ፕራይም ሚኒስትሩን ላደንቅ የምፈልገው በነበረን ስብሰባ እዛው ላይ ነው የተናገሩት። ሄዳችሁ ጎብኙ። ማየት ማመን ነው። ከምን ሰማው የበለጠ በማየት አመንን። አሁን እነዚህ የተሰሩ ፕሮጀክቶች በቅርብ የተጀመሩ ናቸው። ወራቶች ሲነገሩንና የሥራው ሂደት ሲታይ ከፍተኛ ግርምት ነው የፈጠረብን። ስለዚህ ከዚህ ቀደምም ሲሰሩ የነበሩ አሁንም እየተሰሩ ያሉ እጅግ የሚደነቅ ነው። አናማም አይሰሩም የሚል አናማም ለምን ተሰርቶ ስላየን እና መልካም ነው ሁሉ እኔ ወይ ጠቅላይ ሚኒስትሩ ቃላቸውን ጠብቀው ተገኝተን እዚህ አርባ ምንጭንም ስለጎበኘን እኔ አድናቆት አለኝ። ሀይቁን ዳር ላይ እየተሰራ ያለው የዚህ የኮንፈረንስ ሪዞርቱ ከተማዋ ከነበረችበት የበለጠ ውብና ማራኪ እንድትሆን የተፈጥሮ ሀብቱን ዘመናዊ በሆነ መንገድ እንዲጠበቅ አድርጎ የበለጠ ገቢን የሚያስገኝ የውጭ ምንዛሬን የሚያስገኝ ይሆናል ብዬ አምናለሁ። እጅግ በጣም ድንቅ ነው። አዲስ አበባ ያየነው የአርባ ምንጭ ያየነው ነገር በአጠቃላይ የተመጣጠነ የልማት እድገት በአገሪቷ ላይ እንዲኖር የማድረግ ስራ እየሰራ ነው። አዳዲስ ነገሮች ነው የምናየው እለት እንደ ፖለቲካ ፓርቲ ብዙ ጉብኝቶችን እየጎበኘን ያለነው። እነዚህ አዲስ ነገሮች ማየታችን እኛም ቆም ብለን ከዚህ የተሻለ እንድናይ እንድናስብ እድል ፈጥሮልናል። እኔ ግን በጣም የሚያስደነግጡ ልማቶች ናቸው። ከመንግስት ጋር ካልተባበርን ከማን ጋር ተባብረን የምንሰራው? ስለዚህ በመተባበር ረገድ ለመስራት ዝግጁ ነን። ነገ ደግሞ የተሻለ ሀገር ይኖረናል፣ የተሻለ ነገር ይኖራል። ከህዝባችን ጋር የተጀመረውን ልማት አብረን መስራት አለብን የሚል እምነት አለኝ። ይሄ ስራ መቀጠል አለበት። የሚያስፈልገው ነገሮች በሙሉ ለማደገፍ እኛ ወደ ኋላ የምንልበት እንትና የለም። ለምንድን ነው ይሄ ስራ የአንድ ሰው የግለሰብ ስራ አይደለም። የሀገር ሂደት እስከሆነ ድረስ እየሰራን ሀገራችን በማደግ በጋራ እያደገን የሄደን ይቺን ሀገር ለትውልድ የምናሰራክበት ሁኔታ ነው ማመቻቸት ያለብን። በፊት የምናስበው አንድ ፕሮጀክት 3-4 አመት ነው የሚወስደውና በአጭር ጊዜ ፕሮጀክት እንደሚጠናቀቅ ራሱ እንደዚህ አይነት ትልልቅ ፕሮጀክቶችን ማጠናቀቅ እንደሚቻል ማሳያ ነው የፈጠረው ማለት ነው። አሁን ያለው ነገር ይሄ በተለይ አሁን በኮሪደር ልማቱም ይሁን በተለያዩ እንትሎች ያየናቸው ፕሮጀክቶችን የማጠናቀቅ ሂደታቸው ራሱ እጅግ አስገራሚ ነው። የፕሮጀክት አፈጻጸሞችን ሳይ እንግዲህ ይሄ አንድ አመት ባልሞላ ውስጥ የተከናወኑ የፕሮጀክት እንቅስቃሴዎችን ነው ያየን ያለነውና የተገነዘብኩት። ስለዚህ እንቅስቃሴያቸው በጣም ባጭር ጊዜ የተከናወኑ ፈጣን በሆነ እንቅስቃሴ እየተከናወኑ ያሉ መሆኑን ተገንዝቤያለሁ። በሀገር አቀፍ ደረጃም ቢሆን ከትላንት በፊትም አዲስ አበባን ያሉ ፕሮጀክቶችን እየተንቀሳቀስን ስንጎበኝ በጣም ብዙ ፕሮጀክቶችን አይተናል። የሰው ልጅ ከተባበረና ከሰራ ሁሉም ተባብሮ መስራት ከቻለ አካባቢ መቀየር እንደሚችል ያየነበት ሁኔታ አለ። ሰው መኖር የሚችለው ራሱ በፈጠረው አካባቢ ነው መኖር የሚችለው። አካባቢውን ተባብሮ ከሰራና ከቀየረ ምቹ ሁኔታ ፈጥሮ መኖር እንደሚችል የተገነዘቡበት ሁኔታ አለ ማለት ነው። ኢትዮጵያ ውስጥ እየተሰሩ ስራዎችን በአግባቡ ለመረዳት አስችሎናል ብዬ ነው በራሴ በኩል ማስበው። ጥሩ ነገሮች እየተሰሩ ነው። ኢትዮጵያ ከ3-4 አመት በኋላ በከፍተኛ ደረጃ ትለወጣለች። ከዚህ በፊት ኢንዶኔዥያ፣ ሩቅ ምስራቅ ሀገራት ያላቸውን የከተሞች ውበትን በአጭር ጊዜ ውስጥ አቺቭ እናደርጋለን ብዬ ነው ማስበው።